መናደድ ወደፊት የማያራምድ የትላንት እስር ቤት ርካሹን ውዱን ርካሽ የሚያደርግ አታላይ ነጋዴ እየነቀለ የሚተክል እየተከለ የሚነቅል ሰነፍ ገበሬ እየገነባ ያፈርሳል እያፈረሰ ይገነባል። በጣም ቤስት ፍሬንዱ ኦልድ ፋይል ነው መናደድ። ኦልድ ፍሬንድና ኦልድ ፋይል ነፍሱ ናቸው። ወደ ውስጥ የሚነድ እሳት ነው። አናዳጁን ሳይሆን ተናዳጁን የሚበላ እሳት፣ ህይወትን የሚያሳጥር ሞትን የሚያፋጥን ገዳይ በሽታ፣ ከሚመለከተው ሰው ጋር ብቻ ሳይሆን ከማይመለከተው ሰው ጋር የሚያጋጭ የተበጠሰ ፍሬድ ነው። ከእግዚአብሔር መገኘት ያወጣ ሁሉ ከሞላበት ፕሮቴክሽንም ፕሮቪዥንም ካለበት የእግዚአብሔር መገኘት ያወጣል። ቤቱን ነው ነቅሎ የሚያወጣው። ትዳሩ ነው ነቅሎ የሚያወጣው። በህይወታችን ውዱ ከጌታ ቀጥሎ ቤተሰቦቻችን በአመታት ድካም በዘመናት ልፋት ልጅነት ተከፍሎበት ህይወት፣ እድሜ፣ ጤንነት፣ መልክ ሁሉ ተከፍሎበት የብዙ ሰው ፊት የታየበት ጉዳይ እዚህ ገባ በማይባል ተልካሻና ተራ ምክንያት ውዱን ነገር እጃችን ላይ ርካሹን ነገር ውድ አድርጎ ያሳያል። አንበሳ የአራዊቶች ንጉስ ከ10 እስከ 13 እስከ 15 ዓመት ነው የሚኖረው። ኤሊ በተቃራኒው የምትሞተው እድሜዋ ረጅም ነው። በመቶዎች ሁሉ ነው የምትኖረው። ይገርማል። አንበሳ ሲናደድ ሁሉ ያገሳል፣ ይጮሃል፣ እሳት ወደ ውስጡ ይለኩሳል። ጉልበተኛው እንስሳ በ10 ዓመት እድሜው ይቆማል። ኤሊ ግን የሆነ ነገር ካየች ድንጋይ ውስጥ ትገባለች። አንዳንድ ሰው ከስራው እኩል የሚጨሰው ከመኪናው እኩል የሚጨሰው ያንተ መናደድ እየጨመረ ያለውን የጤፍ ዋጋ አይቀንሰው፣ እየተበጠበጠ ያለውን ነገር አያረጋጋው። ተናዳችሁ ትዳራችሁን፣ ተናዳችሁ ህይወታችሁን፣ ተናዳችሁ ልጆቻችሁን አትበትኑ። ፍቅራችንንም ጠባችንንም ማስተዋል ጥሩ። ያለቀ መስሏል እንጂ አላለቀም። ያበቃ መስሏል እንጂ አላበቃም። ህይወት ይቀጥላል። ገጥመን እንዳትጣላ ረበብ አንዳንድ ነገሮችን ማለፍ አለብን። በቃ ማለፍ አለብን። እያዩ እንዳላዩ እየሰሙ እንዳልሰሙ ማለፍ አቅመ ቢስነት። በሁለት አይኔ እያየው ልኑር የምትሉ ሰዎች ናችሁ የምትናደዱ። እውነት ብቻውን ይገላል እንጂ አያድንም። እውነትና ምህረት ሲዋደድ ነው ህይወት የሚሆነው። በሁለት ጆሮዎቼ ልስማ አካል ከማንም ጋር አትኖርም። በአንዱ ከሰማ በአንዱ ማፍሰስ መቻል አለብን። ተናደድ ትዳርን ካፈረስክ አትጠራጠር። በጣም እሺ። የሚያናድድህማ እንደተናደድክለት ካወቀ ቀጥሎም ሊያናድድህ ሌላ ፕሮግራም ነው የሚቀርጽልህ። የተቀበላችሁትን ህይወት፣ ኑሮ፣ ትዳር ኃላፊነት በብስጭት ሊያስጥላችሁ የሚፈልግ የትኛውም የጠላት አሰራር እንዳያገኛችሁ ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። ዘፍጥረት መጽሐፍ ምዕራፍ 4 ቁጥር 4 ላይ እናወጣና ለእግዚአብሔር ቃል ክብር እንቆማለን። ዛሬ አንድ ሰው የሆነ የሚቀየር ፓርት አለው። ዛሬ የሆነ ክፍላችሁ በአዲስ ይተካል። ሃሌሉያ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። የመናደድ አደጋዎች ብላችሁ ጻፉ። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ውስጥ እግዚአብሔር የአቤልን መስዋዕት ተቀበለ፣ የቃየንን መስዋዕት አልተቀበለም ይልና አቤል መስዋዕቱን እግዚአብሔር ስለተቀበለው፣ ቃየል ደግሞ እግዚአብሔር መስዋዕቱን ስላልተቀበለው ቃየል ክፉኛ ተናደደ ይልና ፊቱም ጠቆረ ይላል። ቃየል ክፉኛ ተናደደ፣ ፊቱም ጠቆረ ይላል። ስለዚህ ዛሬ የምንማረው የመናደድ አደጋዎች የሚል ነው። አብረን እንማራለን። ካሁን በኋላ በእርግጠኝነት ነው የምነግራችሁ 99% የመናደድ ሚባል የመበሳጨት ሚባል እንደ ግስላ እንደው እየደረሰ እንዳቦ ሸማኔ እንደው እየደረሰ እንዳንበሳ የሚያረገንን ነገር 99% አንዷን % ሰው ነህና በሚለው እናስቀምጣትና አብዛኛው % ግን እግዚአብሔር ምስክሬ ነው መናደድ፣ አጉል መበሳጨት የምታቆሙ ብዙ ሰዎች አላችሁ እዚህ ውስጥ። እናንተ አትናደዱም እኮ እናንተ አትናደዱም እንዴ? እኛ ሰዎች የምንኖረው ከሰዎች ጋር ብቻ ሳይሆን
ከራሳችንም ጋር ነው የምንኖረው። ከራሳችን ጋር በቅጡ ለመኖር ከእግዚአብሔር ጋር ሰላም መሆን ያስፈልገናል። ከራሳችን ጋር በጤና ለመኖር ከሰዎች ጋር ሰላም መሆን ያስፈልገናል። አሁን የመናደድ አደጋዎችን ከማየታችን በፊት ሰዎች ከእግዚአብሔር ጋር ብቻ ከሰዎች ጋር ብቻ ሳይሆን የሚኖሩት ሰዎች ከራሳቸውም ጋር ይኖራሉ። ሰው ከራሱ ጋር ሲኖር በቅጡ እንዲኖር፣ በጤና እንዲኖር፣ በሰላም እንዲኖር፣ በደስታ እንዲኖር ሰው ከእግዚአብሔር ጋር ሲኖር ሳለ በሰላም ከሰው ጋር ሲኖር ሳለ በጤና ሊኖር ይገባዋል። ምክንያቱም ከእግዚአብሔር ጋር ያለን ኑሮ እኛ ከራሳችን ጋር ያለንን ኑሮ ዲተርማይን ስለሚያደርገው፣ ከሰዎች ጋር ያለን ህይወት እኛ ከራሳችን ጋር ያለንን ህይወት ስለሚወስነው በመሰረታዊ ደረጃ እኔ ከራሴ ጋር የምኖረው ኑሮ በቅጡ ጤነኛ እንዲሆን፣ ሰላማዊ እንዲሆን፣ በፍቅር የተሞላ እንዲሆን አንድ ነፍሴ መረዳት ያለባት ጉዳይ አለ። እሱም ከእግዚአብሔርና ከሰው ጋር ያለኝ ግንኙነት በቅጡ የተቃኘ መሆን አለበት። ሰዎች በእግዚአብሔር እንናደዳለን፣ በሰዎች እንናደዳለን፣ በራሳችንም እንናደዳለን። የሰው ልጅ በሰው ብቻ ሳይሆን የሚናደደው በእግዚአብሔርም ይናደዳል። በሰው ብቻ ሳይሆን የሚናደደው በራሱም ይናደዳል። ቃየል ክፉኛ ተናደደ፣ ፊቱም ጠቆረ እንደሚል እስካሁን በመጣሁበት የህይወት መንገድ ብዙ ነገሮችን ያስተካክለው ስሜት የመሰለኝ ነገር መረዳት እንደሆነ ሲገባኝ፣ ምክንያቱም ድምጽም በድምጽ መሻር እንደሚባለው አንድ ነገርን ለመጫን ሌላ የቀደመው የተጫነውን ነገር ፎርማት መደረግ እንዳለበት ልክ እንደዛ አላግባብ ማህበረሰቡ አስተዳደጋችን የጫነብንን ነገር እንደው ዝም እያለ እንደ ፕላስቲክ ጫማ የሚያቃጥለንን አስተሳሰብ ዛሬ መድኃኔዓለም በመንፈስ ቅዱስ አማካኝነት ከላያችን ላይ ያነሳዋል። እስቲ በደንብ አርጋችሁ አሜን በሉ። እንደነገርኳችሁ ሰው በራሱ ከተናደደ አትጠራጠር፣ በእግዚአብሔር ይናደዳል። በራሱ ከተናደደ በሰውም ይናደዳል። ስለዚህ እነዚህ ሶስቱ ጉዳዮች በጣም መሰረታዊ ናቸው። ለምሳሌ በእግዚአብሔር የሚናደዱ ሰዎች በእግዚአብሔር በምን ጉዳይ ይናደዳሉ ብላችሁ ከጠየቃችሁ ለምሳሌ እናንሳ ብለን ብንል የምወዳቸውን ሰዎች እየወሰደ እማልወዳቸውን ሰዎች የሚያስቀምጣቸው ለምንድን ነው ብሎ ይናደዳል። ደጉ እያለቀ ሸቃባ፣ ምቀኛ፣ መተተኛ፣ ሟርተኛ እድሜው እየረዘመ ጭራሽ እያማረበት እንደው እግዚአብሔር ግን አይፈርድም ወይ ብለህ እስክትል ድረስ ምን አለ አሁን በጣም የምትወዱት ሰው ሲሞትባችሁ ሲሄድ እንደው ደግ የተባለ ክፍለ ከተማውን ብቻ ሰው ከተማውን ሁሉ ተስፋ የተጣለበት ደግ ሰው እየሄደ አምጡ ድገሙ የተባለለት ክፉ በህይወት ሲኖር ስታይ ደግሞ አንዳንዱ ይናደዳል። ለምንድን ነው የምወደውን ወስዶ እምጠላውን የሚያስቀምጠው ብሎ አንዳንድ ሰው ይናደዳል። ሌላ ሰው ለምሳሌ ጉልበተኛ እየረታ ደካማው እየተረታ የሚኖረው እስከ መቼ ነው ብሎ ይናደዳል። በቃ እቺ ሀገር የጉልበተኞች ሀገር ሆነች ማለት ነው፣ ደካማ አይኖርም፣ ደሃ አይኖርም ብሎ ይናደዳል። እስከ መቼ ነው እግዚአብሔር ይሄን ጉዳይ ቸል የሚለው ብሎ ይላል። ሌሎች ደግሞ የደግ ሰዎች ተራ መቼ ነው ብሎ ይናደዳሉ። ወረፋውን ጠቅላላ ቅድሚያውን ጠቅላላ ክፉ ሰዎች ናቸው የተቆጣጠሩት። ደግ ሰዎች ይሄው ምንም ወረፋ ደርሷቸው አያውቅም ብሎ ይናደዳሉ። እሱ ብቻ አይደለም፣ ቅን ሰዎች መቼ ነው ቀና የሚሉት ብሎ ይናደዳሉ። ባይዘው ሰው መናደድ ከጀመረ በጎረቤቱ፣ በቀበሌው፣ በክፍለ ከተማው እና በቤተሰቡ በምናምን ብቻ አይደለም የሚናደደው። ሰው በዚህ ዘመን እንደሆነ በአብዛኛው በእግዚአብሔር ነው የሚናደደው። እና ሰው አንዱ ጉዳይ ለምሳሌ የሚናደደው በእንደዚህ አይነት ጉዳይ መቼ ነው ደግ ሰዎች ተራ የሚደርሳቸው ወረፋ የሚደርሳቸው የሚል ጥያቄ ይናደዳሉ። ሰዎች በእግዚአብሔር እንደሚናደዱት ሁሉ ደግሞ በሰዎችም ይናደዳሉ። ለምሳሌ በሰዎች ሲናደዱ አልምጥ የሆኑ ሰዎች ያናድዳሉ። አልግጥ የሆኑ ሰዎች ሰነፎች ያናድዳሉ። ቀጠል የምትሉ ሰዎች በሰነፎች እርር አልምጥ የሆኑ ሰዎች እንደውም አንዳንዶቹ ማኘክ ደክሞኛል አላምጣችሁ አጉርሱኝ የሚል የቤተሰብ አባል ያላችሁ በሰው ትከሻ ላይ የሚደላደሉ ሰዎች ስታዩ ትናደዳላችሁ። የጋራ ህይወታቸውን በሚረሱ ሰዎች ትናደዳላችሁ።
ለምሳሌ ሚስቶች በባሎቻችሁ ትናደዳላችሁ። ምክንያቱም አንዱ የባሎች የጸጋ ስጦታ ሚስቶችን ማናደድ ነው። ሳላናድዳት ብቀር ብሎ ቃል ኪዳን የገባ ይመስል ለምሳሌ ሌላውን በማወቅ በሚረኩ ሰዎች ትናደዳላችሁ። ችግርን መፍጠር ስራ እንደመፍጠር በሚሰማቸው ሰዎች ትናደዳላችሁ። አሁን አንዳንድ ሰዎች አሉ ችግርን መፍጠር ልክ ስራ እንደ ስራ ፈጠራ የያዙ ሰዎች አሉ። አጀንዳ መፍጠር፣ አጀንዳ ፈጥሮ ማነታረክ፣ አገር መበጥበጥ፣ በእግዚአብሔር ስም የሰዎችን ቤት ማፍረስ፣ ማደስ ሳይሆን ማፍረስ በተያዙ ሰዎች ትናደዳላችሁ። በጣም የሚያናድድ ነገር አለ። ከቤት ስትወጡ ለምሳሌ መኪና ውስጥ ሆናችሁ ታክሲ ውስጥ ሆናችሁ ትናደዳላችሁ። አንደኛ ምግባችንም የሚያቃጥል ነገር ነው፣ ቀይ ወጥ ነው። ምግቡም አለ፣ እንጀራው ደግሞ እርሾ ነው። ከዚህ ጋር ተያይዞ አብዛኛው ኢትዮጵያ ሕዝብ የጨጓራ በሽተኛ ታማሚ ነው፣ የጨጓራ ታማሚ ነው። እንናደዳለን። በጣም ደግስላ ዝም ብለን ወደ ላይ ይለናል፣ ግንፍል እንላለን። ለምሳሌ በሰዎችና በእግዚአብሔር ብቻ ሳይሆን ምንናደደው እኛ በራሳችንም እንናደዳለን። እስከ መቼ ነው ታጥቦ ጭቃ የምንሆነው ብለን እንናደዳለን። ከሚጠቅሙ ሰዎች የራቅን ወደሚጎዱ ሰዎች የምንጣበቀውስ ነገር አያናድደን? ደጋግ ሰዎችን የራቅን ክፉ ሰዎችን አፈላልገን ወዳጅ እያደረግን ምንቆስለውስ ነገር እንናደዳለን። መቼ ነው ብለን እንናደዳለን። ከዚህ ሁኔታ ምንወጣው ብለን እንናደዳለን። እና ስንናደድ ብዙ አይነት የመናደድ ሜኖ እቺ ዓለም አላት። ስለዚህ በራሳችን እናደዳለን፣ በሰው እናደዳለን፣ በእግዚአብሔር እናደዳለን። እንደውም ዕንባቆም እንዳለ ስለ ክርክር የምትመልስልኝ እንሰማ ዘንድ ከነ ማስረጃዬ ቆሜ በአምባ ላይ እጠብቅሃለሁ። መልስን ማወቅ እፈልጋለሁ። እስከ መቼ ድረስ ነው ሕግ ተጣሞ አመፀኛ አልፎላት ምስኪኑ ደግሞ አንገቱን ደፍቶ የሚኖረው? እንድትመልስልኝ እፈልጋለሁ ብሎ ልክ እንደዚህ ታውቃላችሁ። ዕንባቆም ከነብይነት የሚያየው አገሪቷ ላይ ያለው ተጨባጭ ሁኔታ ወደ ጠበቃነት ሁሉ ቀየር ድረስ አድርሶታል። ይሄ ዓመት ሳያልፍ ይሄ ዓመት ሳይለወጥ አንድ መለወጥ ያለበት ፓርታችን ቢኖር ከመናደድ ጋር የተገናኘ ጉዳያችን። አትጠራጠሩ። ዛሬ በማስተምራችሁ ትምህርት እንደ ሕዝቅያስ 15 ዓመት እድሜ የሚጨምሩ ሰዎች አላችሁ እዚህ ውስጥ። እኔ 25 ዓመት በእድሜ ላይ ጨምሬያለሁ። ዛሬ ይሄንን ነገር መንፈስ ቅዱስ ያስተምረኝ 25 ዓመት ምድር ኢትዮጵያ ውስጥ ቆይቷል። የዛሬ 8 ዓመት አካባቢ ነው ሐዋሳ አካባቢ መሬት የተንቀጠቀጠው። ግን በየዕለቱ ይቀጠቀጣል፣ በየቤታችን ይቀጠቀጣል። ብዙ ብርጭቆ፣ ብዙ ቴሌቪዥን፣ ብዙ ነገር ተሰባብሮ አልቋል። ብዙ መስታወት ረግፏል። ከመናደዳችን ከመብሸቃችን የተነሳ እንደውም አንዳንዶቻችን የተላጠ ኤሌክትሪክ ሁሉ ለመያዝ ከቸርች ወጥተናል። በጣም ከመብሸቃችን ከመናደዳችን የተነሳ ሳንጠጣ እናድዳለን፣ ጠጥተን እናድዳለን፣ ሳንበላን እናድዳለን፣ በልተን እናድዳለን፣ እቤት ሆነን በብዙ አቅጣጫዎች ውስጥ እንናድዳለን። ወዳጆቼ የምትጽፉ ሰዎች መናደድ ወደፊት የማያራምድ የትላንት እስር ቤት ነው። አንዳንዶቻችን አሁን ተናደን አሁን እንተዋለን፣ አሁን ተቆጥተን አሁን እንረሳለን። ሌሎቻችን ግን መናደድን ብትመለከቱ ንዴትን ዘመዳችን አድርገን ህይወታችን አድርገን የምንኖር ሰዎች ደግሞ ቁጥራችን ጥቂት አይደለም። ልክ እንደ ዘመዳችን ልክ እንደ ህይወታችን ከንዴት ጋር የምንኖር ሰዎች አለን። ሌሎቻችን ደግሞ አሁን ተናደን አሁን ብንተውም ያቺ ብልጭ የምትለው ንዴታችን ከኒኩለር ፑቲን ይተኩሰዋል ከሚለው ኒኩለር ባልተናነሰ መልኩ የቤተሰባችንን የሆነ የግድግዳ ፓርት ይዞት ሁሉ ሊሄድ የሚችል ለዓመታት የተገነባው በሰዓታት ድምጥማጡን የሚያጠፋ የንዴት ብልጭታ ትንሽ ምልስ ብንሆንም ንዴታችን ግን ኃይለኛ እና ልክ እንደ ዘመድ ልክ እንደ ህይወት ልክ እንደ ኑሮ ልክ እንደ ትዳር አለ። በባልና ሚስት በመካከል ሌላ ባለ ትዳር አለ፣ ንዴት ይባላል። አብሮን ነው የሚኖረው። ቫኬሽን ይሄዳል፣ እዛም ይበጠብጣል፣ ከቫኬሽንም ሲመለስ ይበጠብጣል። ቸርች እየሄድን እያለ መኪና ውስጥ ራሱ አለ፣ የቤተሰብ ክፍል ነው። ቤልት አድርጎ መኪና ውስጥ ይቀመጣል። እንደ አስፈላጊነቱ ሀሳብ ይሰጣል፣ የተለያየ ነገር ያደርጋል።
ፈገግ በሉ እስቲ ፈገግ በሉ ፈገግ በሉ ፈገግ በሉ። እኛ ኢትዮጵያኖች ሲጀምር በተፈጥሯችን ፊታችን ረጅም ስለሆነ ስናኮርፍበት ጭራሽ ዶንኪ ፌስ ነው የሚሆነው። ስስቁ ነው ሰብሰብ የሚለው። ፈገግ በሉ። ጌታ ይባረክ። መናደድ ግን ወደፊት የማያራምድ የትላንት እስር ቤት ነው። አሁን ብዙዎቻችንን አይታችሁ የምታውቁ ከሆነ መናደድን እንደ ኑሮ፣ መናደድን ልክ እንደ ህይወት የያዝን ሰዎች እንደውም ተናዳጅ ነኝ ንዴታም ነን ምናምን ብለን ራይት ሰተን አንቆለጳጵሰነው ህይወት አድርገን እላያችን ላይ በልካችን አሰፍተን እንደ ጽድቅና እንደ ህይወት ቆጥረን እንደው በቤተሰቦቻችን ሁሉ ደረጃ እሷ ንዴታም ነች እሱ ንዴታም ነን አስብለን አሳምነን ከመኖራችን የተነሳ ወደፊት የማያራምደን የትላንትና እስር ቤት ውስጥ ያለን ብዙዎች ነን። ለምንድን ነው ትምህርታችን እየጨመረ ኑሯችን የማይለወጠው? ለምንድን ነው በጣም የፍቅር ሰዎች ሆነን እያለ ፍቅር በመስጠትና በመቀበል ላይ የተመሰረተ ህይወት ስለሆነ ባልተመጣጠነ ሰጪነትና ተቀባይነት ደግሞ ፍቅር ኤግዚስት ማድረግ ስለማይችል የፍቅር ሰዎች ሆነን እንዳልሆንን ቤታችን በጠብና በጥላቻ በእንደዚህ አይነት ሁኔታ የሚታመሰው ብላችሁ ካላችሁ ብዙዎቻችን በመናደድ የትላንት እስር ቤት ውስጥ ስላለን ነው። ወዳጆቼ መናደድ ርካሹን ውዱን ርካሽ የሚያደርግ አታላይ ነጋዴ ነው። ልክ ስንናደድ በጣም ውድ የሆነው ነገር እጃችን ላይ ርካሽ መስሎ ይታየናል። በጣም ርካሽ የሆነው ደግሞ ውድ መስሎ ይታየናል። ያቺ አፍታ ያቺ ቅጽበት ብዙ ነገሮች ትቀይራለች። በአመታት ድካም፣ በዘመናት ልፋት፣ ልጅነት ተከፍሎበት፣ ህይወት፣ እድሜ፣ ጤንነት፣ መልክ ሁሉ ተከፍሎበት የብዙ ሰው ፊት የታየበት ጉዳይ እዚህ ገባ በማይባል ተልካሻና ተራ ምክንያት ውዱን ነገር እጃችን ላይ ርካሹን ነገር ውድ አድርጎ ያሳየናል። አታላይ ነጋዴ ነው ወዳጆቼ። አርቲፊሻሉን ኦሪጂናሉን ደግሞ አርቲፊሻል አድርጎ ያሳየናል። ከልጅነታችን ጀምሮ የመሰረትነውን ቤት፣ ዋጋ የከፈልንበትን ህይወት፣ አገልግሎት፣ ስራ፣ ኑሮ ምናምን የሚባሉ ጉዳዮች እዚች ግባ በማትባል ቀላል ምክንያት እንደውም የራስ ጉዳይ ነው ምናምን ብለን ድርምስምሱን አውጥተን ወዳጆቼ አንዳንዶቻችን ያፈረስነው ነገር ያበላሸነው ነገር እንደገና ብንፈጠር ደግመን የማንገነባቸው ነገሮች እንደ ቀልድ ወዳጅነቶቻችን እንኳን በልክ በሌለው ንዴታችን ሉዝ አድርገናል። እውነተኛ ወዳጆቻችንን እንኳን ያሳጣን ጉዳይ ነው ይሄ መናደድ የሚባለው ጉዳይ። ቃየን ክፉኛ ተናደደ ይላል። እንዲህ ብላችሁ ጻፉ። መናደድ እየነቀለ የሚተክል እየተከለ የሚነቅል ሰነፍ ገበሬ ነው። መናደድ እየነቀለ ይተክላል፣ እየተከለ ደግሞ ይነቅላል። ቢያው በድምሩ ህይወት ዜሮ ይሆናል። ብዙ ድካም ጥቂት ውጤት የሆነ ህይወትን እንኖራለን። እየገነባ ያፈርሳል፣ እያፈረሰ ይገነባል። 15 ቀን፣ 1 ሳምንት፣ 1 ወር፣ 2 ወር በጥሩ ፍቅር፣ በጥሩ ግብዣ፣ በጥሩ አፕሮች ያመጣነውን ትዳር በ15 ደቂቃ ንዴት 15 ዓመት ወደ ኋላ እንወስደዋለን። 15 ዓመት ድሮም ቢሆን ላገባሽ ስል ቤት እናትና አባት ደስተኛ አልነበሩም ይላል። ከተረሳ ጉዳይ ጋር መጫወት ይወዳል መናደድ። በጣም ቤስት ፍሬንዱ ኦልድ ፋይል ነው መናደድ። ኦልድ ፍሬንድ እና ኦልድ ፋይል ነብሱ ናቸው። ኤኒዌይስ ግን እየገነባ ያፈርሳል፣ እያፈረሰ ይገነባል። በቃ አጭር አማርኛ ትናደዳለህ፣ ትገነባለህ፣ ታፈርሳለህ፣ ትገነባለህ። እንደዚህ አይነት ሰዎች አለን። ሁልጊዜ የሆነ ነገር እንጀምራለን፣ አንጨርስም። ለምን? በእነዚህ በመጀመርና በመጨረስ መካከል ብዙ ላስጨራሽ ጉዳዮች ስላሉ ያንን ላለማለፍ ከመፈለጋችን የተነሳ ስሜታችንን ራሳችንን መግዛት ከማቃታችን የተነሳ እንደውም ከጭቅጭቁ ለምን ሸጪው አልወጣም እንላለን። ወዳጆቼ የምትጽፉ ሰዎች መናደድ ወደ ውስጥ የሚነድ እሳት ነው። ጻፉ። ወደ ውስጥ የሚነድ እሳት ነው። ወደ ውስጥ ነው የሚነደው። ወደ ውጭ አይደለም የሚወጣው፣ ወደ ውስጥ ነው የሚነደው። መናደድ
አናዳጁን ሳይሆን ተናዳጁን የሚበላ እሳት ነው። አንተ ተናዳል። ያናደደ ማኪያቶ አዞ 45 ተቀምጦ እንደውም አምሮበት ኢዋት ስትከፋ ሚልኮልህ እያለ ይዘምርባል። በአምላኬ ፊት እንዲህ ሲሆን ይላል። እኔ እቺ ሚልኮል ማነች ብያለሁ። ኤኒዌይስ ግን መናደድ ወደ ውስጥ የሚነድ እሳት ነው። በራስ ላይ ጋዝ ነዳጅ አርከፍክፎ ራስን እንደማቃጠል ነው። ትክክል የሆንክ መስሎክ ነው እንጂ ትክክል የሆንኩ መስሎኝ ነው እንጂ ለካ ወደ ውስጥ የሚነድ እሳት ነው የለኮስኩት። ዋት ሪዝን ነው እንደው የምናደደው ከአሁን በኋላ እኔ ለዚህ ጫጭር እድሜ ብለህ አቤት እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። አባቴ እያንዳንዱ ሰው የራሱ ልደት እንደተወለደ እያንዳንዱ ሰው የራሱን ሞት ነው የሚሞተው። ምን ያናድዳል? አንበሳ ቢበዛ የአራዊቶች ንጉሥ ከ10 እስከ 13 እስከ 15 ዓመት ነው የሚኖረው። ወንዱ 10 ዓመት ነው የሚኖረው። ሴቷ ከ13 እስከ 15 ዓመት ትኖራለች። ያ ኃይለኛው አንበሳ ለምን ይመስላል በ10 በ15 ዓመት የሚሞተው? ኤሊ በተቃራኒው የምትሞተው እድሜዋ ረጅም ነው። በመቶዎች ሁሉ ነው የምትኖረው። ይገርማል። አንበሳ ሲናደድ ሁሉ ያገሳል፣ ይጮሃል፣ እሳት ወደ ውስጡ ይለኩሳል። ጉልበተኛው እንስሳ በ10 ዓመት እድሜው ይቆረጣል። ኤሊ ግን የሆነ ነገር ካየች ድንጋይ ውስጥ ትገባለች። ከዛስ ሰላም የሆነ ሲመስላት ቃኘት አርጋ ትወጣለች። አባቴ እበል የሆነ ነገር ካየ ወደ ቤት ግባ፣ እሺ በል። እስቲም ግባ፣ እሺ በል። በቃ እንደውም ሲኒማ ቤት ግባ፣ እሺ በል። ለምን ብለህ አረቄ ቤት ትገባለህ? ለምን እሳት ወደ ውስጥ ትለኩሳለህ? እንደውም ብለህ ወይኔ አንዳንድ ሰው ከስራው እኩል የሚጨሰው ከመኪናው እኩል የሚጨሰው መናደድ እሳት ወደ ውስጥ መለኮስ ነው። ጻፉ። መናደድ ህይወትን የሚያሳጥር ሞትን የሚያፋጥን ገዳይ በሽታ ነው። ህይወትን የሚያሳጥር ሞትን የሚያፋጥን ገዳይ በሽታ ነው መናደድ። እመጣላችኋለሁ ቃይል ጋር። መናደድ ግን ህይወትን ያሳጥረዋል፣ ሞትን ያፋጥነዋል። ለምንድን ነው ብዙዎቻችን የስኳር በሽተኛ ምን ሆነው ማዲያት ፊታችንን ያስቸግረን ያለ እድሜያችን የምናረጀው? አንዳንዶቻችን እኮ ስንናደድ በአሜሪካ ምርጫ ሁሉ እናደዳለን። ማንን ያደድበት ጉዳይ የለም እኮ የሰፈሩ ጉዳይ ሁሉ ነው ያናድድን። የሰዎች አለባበስ አጭሷችሁ ማምለክ አቅቷቸው ስንት የምትወጡ ሰዎች አላችሁ እዚህ ውስጥ። እንዴት ነው የሚሰራት ብላችሁ አንመርጥም። ራሱ እኮ ስንናደድኛ ምን ነው ስንናደድ ለምን ትናደጃለሽ? እማዬ አትናደጂ። እሱ እንደሆነ ሊያናድድሽ ፕሮግራም ይዞ ነው። ከሳምንት እስከ ሳምንት እንደ ድሮ የጥናት ፕሮግራም አንደኛ ፔሬድ አማርኛ፣ ሁለተኛ እንግሊዘኛ፣ ሶስተኛ ሂሳብ፣ አራተኛ፣ አምስተኛ 6 ፔሬዶች ልክ እንዳሉት 6ቱን ሳምንት በፔሬድ ከፋፍሎ ሊያናድድሽ ፕሮግራም ይዟል። አንቺ ለምን ትቃጠያለሽ? እበይ ጸጉርሽን ተሰርተሽ ፍሪዝ አርገሽ ሄርጎባክ ብለሽ እንደውም በታሪኩ አይቶት የማያውቀውን ሂል ጫማ ገዝተሽ ለምን ትናደጃለሽ? እኔ እናት ለማን ብለሽ እድሜሽን ተሰጥሪያለሽ? ሞትሽን ታፋጥኛለሽ? ለማን ብለሽ? የሞተ ተጎዳ ያለ ምን ይሆናል? እዝን ይበላል። ሕያው እግዚአብሔር ምስክሬ ነው። ዛሬ እንድስቁ ፈልጋለሁ። እሺ በሉ። አሁን ለምሳሌ አንዳንዶቻችሁ አገሪቷ ባለችበት ተጨባጭ ሁኔታ በጣም የምትናደዱ ሰዎች አላችሁ። በጣም ነው የምትናደዱት። ክትል ክስል ያላችሁ ወይ ፖለቲከኛ አይደላችሁ፣ ምንም ያልሆናችሁ እንዲሁ ብቻ የምትሉ ሰዎች ምን በወጣችሁ የምታሩት? ያንተ መናደድ እየጨመረ ያለውን የጤፍ ዋጋ አይቀንሰው። ያንተ መቃጠል እየተበጠበጠ ያለው ነገር አያረጋጋው። በጣም ብዙዎቻችሁ አሳስባችሁኛል። እድሜያችሁን እየቀነሳችሁ የመናደድ አደጋዎችን ማወቅ አለባችሁ።
እግዚአብሔር ምስክሬ ነው። እንደውም ካሁን በኋላ ከዚህ ቀን ጀምሮ በየትኛውም ጉዳይ ሰይጣን ሊያናዳችሁ ሲፈልግ ጎረቤት እስኪሰማችሁ ድረስ ነው መሳቅ ያለባችሁ። አሁን ብዙዎቻችሁ ራሱ ቤተክርስቲያን ውስጥ ታዝቢያችኋለሁ። በደንብ አስቁ። በትክክል እንኳን ስቃችሁ ማታቁ ሰዎች አላችሁ ብዬ ነግሬያችኋለሁ። ስስቁ በታሪክ ስቃችሁ ማታቁ ሰዎች አላችሁ። እንደው ዝም ብላችሁ ምናምን ምትሉ አፋችሁ እንደዚህ በነጠላ ምናምን ሸፍኑ ምናምን ምትሉ ድምጻችሁን አሰምታችሁ ማስቁ ሰዎች አላችሁ። እዚህ ውስጥ ታዲያ እናንተ እንዴት ነው አሁን? እንዴት ነው እድሜያችሁ ራሱ ከ40 ያልፈው? እንዴት ነው እድሜያችሁ ከ50 ያልፈው? እንደዚህ ባለው ሁኔታ በጌታ በኢየሱስ ስም ዛሬ ጸለይኩላችሁ። ጎረቤቶቻችሁ እስኪመጡ ድረስ የሚሰማ ሳቅ እግዚአብሔር ያብዛላችሁ። አሜን። በደንብ አርጋ አሜን በል። ግሎሪ ቱ ጋድ። እግዚአብሔር እንድትስቅ ይፈልጋል። እግዚአብሔር ምስክ እንድትስቅ ይፈልጋል። ሃሌሉያ። መናደድ ወደፊት የማያራምድ የትላንት እስር ቤት ነው። አሁን አንዳንዶቻችሁ በኤክስ ቦይፍሬንዳችሁ ተናዳችሁ የማታገቡ ሰዎች በኤክስ ቦይፍሬንዳችሁ ተናዳችሁ፣ በኤክስ ገርል ፍሬንዳችሁ፣ በኤክስ በሆነ ምናምን እሱ ቆረስቷችኋል። እንደውም ትዳር ኢዝ ካላችሁ አትመለሱ። ተናዳችሁ። አሁን ብዙ ሰው ትላንትና አብሮት በነበረ ሰው ስለበሸቀ ወደፊት አይራመድም። ለምን ታውቃላችሁ? መናደድ ከሚመለከተው ሰው ጋር ብቻ ሳይሆን ከማይመለከተው ሰው ጋር የሚያጋጭ የተበጠሰ ፍሬድ ነው። አሁን ታክሲ ውስጥ ያለ ጠብ አይታችሁት ከሆነ ከረዳቱ ጋር እኮ አይደለም፣ እቤት ከተለኮሰው እሳት ጋር ነው። አሁን አንዳንዱ እቤት ነው የለኮሰው እሳቱን፣ እቤት ነው የጨሰው። ታክሲ ውስጥ ይገባ ከረዳቱ ጋር ጦርነት። አሁን ብዙ ሹፌርና ትራፊክ በምንድን ነው የሚጣሉት ካልከኝ፣ በመብራት እኮ አይደል፣ እቤት ተጣልቶን ሰውዬው ጨሷል። ብዙዎቻችን ከማይመለከተን ጉዳይ ጋር ሁሉ እኮ ነው የምንጋጨው። ከማናውቀው አንድ ቀን ካየን ለዛውም ደግመን ከማናየው ሰው ጋር ሁሉ ነው የምንጋጨው። አደገኛ የንዴት በሽታ ያለብን ሰዎች አለ። የንዴት እንዲህ ብላችሁ ጻፉ። ከሞተም የሚሞተው አናዳጁ ሳይሆን ተናዳጁ ነው ብላችሁ ጻፉ። የሚሞተው አናዳጁ አይደለም። አናዳጁ እንደውም አምሮበት ትርንጎ መስሎ፣ ማንጎ መስሎ፣ ፓይናፕል መስሎ፣ ወተርሜሎን መስሎ፣ አንተስ ከስለ ጠቁረ ጠፍተ መልክህን አተ ለምን ያረጋግጥልሃል? ትናደዳለህ፣ ትሞታለህ። ስትሞት ጠብቀው ደግ ሰው ነበረ ይሉሃል። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ብለው እንዳትነሳ አርገው ነው መቃብር ላይ የሚሰሩት። የፈረንጅ ሀገር መቃብር አይቻለሁ፣ ትንሽዬ ነች። ኢየሱስም ከመጣ ቶሎ ቶሎ ያላጋዥ ነው የሚነሱት። ኢትዮጵያ እኮ ቤት ነው የሚሰራ፣ ባትወጣም ቤቱ ላይ ቆልፍብሃል። እንዳትነሳ አርገው ነው ላይ መቃብር የሚሰሩት። ለምን ትናደዳለህ? ጉዱና ያለው ብለህ ማየት ነው እንደውም እንጂ። እሺ በሉ፣ እሺ በሉ። ይሄው እግዚአብሔር ምስክሬ ነው። ዛሬ ማለዳ እግዚአብሔር ተናግሮኛል። እድሜ ይጨምርላችኋል። የሀገሬ ልጆች እድሜ ይጨምርላችኋል። እንዴ አንዳንድ ጊዜ እኮ ታውቃላችሁ ከተጣላናቸው ረዳቶች ጋር ረዳቱ እኮ ረስቶናል። የተጣሉን ሰዎች ረስተውናል። የሆነ ጉዳይ ትራፊኩ ረስቶናል። ሾፌሩ ረስቶናል። ኢቭን ቀበሌ ሁሉ እዚህ ውስጥ የተጣላ ነው ረስቶን እኛ ቀኑን ሙሉ ልክ እንደ ኔትሬ ስንል ምንል ሰዎች አለ። ተበልዳደው እንደ አይነት እንደው ለምን ትናደዳለህ? ሳቃው እንደሱ ሳቅ። አንተ ዳን ሳቅ አትችሎም ትዳር ካልሳቅ ነግሬሃለሁ። ስቃ ነው እግዚአብሔር ምስል አብላች አስወደ ጋድ ሳቁ። በደንብ ሳቂ አንቺ። እግዚአብሔር ምስክሬ ነው። ሳቁ። ከማይመለከተው ሁሉ ጋር የምትጋጩ አሁን አንዳንድ ጊዜ ታውቃላችሁ ባልና ሚስት ተጣልተው የተጣሉት እኮ ባልና ሚስት ናቸው። ወይ ልጅ ላይ ወይ ሰራተኛ ላይ የሚወረወረው ነገር አደገኛ ነው። ጓብና ተከላካይ ማለት ከማይመለከተው ሰው ጋር ሁሉ የሚያጋጭህ እኮ መናደድ አይመለከተውም ጭራሽ
ጭራሽ አያውቅም እንደውም ጉዳዩ። ወዳጆቼ ደግ ሰው መቼ ነው ተራው የሚደርሰው የምትሉ ሰዎች እንደ ደግ ሰው ቀኑ ከመጣ በወረፋ አይመጣም፣ ፎርኤቨር ነው የሚመጣው። እስከዛ ድረስ የተወሰነች የሆነች እየየ የምትል ነገር አለች። እሷን በትዕግስት ነው የምናልፋት። ኦኬ ጻፉ እንደዚህ ብላችሁ። እሳት በእሳት አይጠፋም ጻፉ። እሳት በውሃ ነው የሚጠፋው። አንዱ እሳት ሲሆን ሌላው ውሃ ይሁን። እሷ እሳት ስትሆን ሌላው ውሃ ይሁን። አንተ ውሃውን እሱ እሳት ሲሆን አንቺ ውሃውኝ። አንቺ ምን ሆነሽ ነው ጋዝ ምትሆኚው ቤንዚን ምትሆኚው? ልክ መናደዱን ጠብቃችሁ ነዳጅ ምትሆኑ ሚስቶች ባካችሁ ወይ የኢትዮጵያ ነዳጅ ድርጅት ተቀጠሩ። በሌላ ጊዜ ሰላም ሆናችሁ ልክ የጠብ ሰዓት ጋዝ ምትሆኑ ሰዎች ማለት እሳት በእሳት አይጠፋም። እሳት በእሳት አይጠፋም። ታውቃላችሁ በዓለም ታሪክ ጦርነት በጦርነት መፍትሄ አግኝቶ አያውቅም። የትኛውም የጦርነት ታሪክ በስምምነት ነው የሚያልቀው። እሳት በእሳት አይጠፋም። እሱ እሳት አንቺ እሳት። በደም ስሙኝ፣ አይኔ ውስጥ ይሁኝ። ቀና ቃየል ክፉኛ ተናደደ፣ ፊቱ ጠቆረ ይላል። ፊቱ ጠቆረ ይላል። መናደድ ምን እንደሚያስከትል በሰዎች ላሳያችሁ። ከዚህ በኋላ የሆነው ነገር እንደዚህ ነው። አቤልን ገደለው። ከገደለው በኋላ ኖድ ወደሚባል ምድር ሄደ ይላል። ኖድ ማለት መንከራተት ማለት ነው። መናደድ ከእግዚአብሔር ፕሬዘንስ ያወጣል። ጻፉ። ከእግዚአብሔር መገኘት ያወጣል። ሁሉ ከሞላበት ፕሮቴክሽንም ፕሮቪዥንም ካለበት የእግዚአብሔር መገኘት ያወጣል። ቤቱን ነው ነቅሎ የሚያወጣው። ትዳሩን ነው ነቅሎ የሚያወጣው ከእግዚአብሔር መገኘት። ህይወታችሁን ነው ከእግዚአብሔር መገኘት የሚያወጣው። ወዳጆቼ እግዚአብሔር ባለበት ማጣት ማግኘት ነው። እግዚአብሔር ባለበት መውረድ መውጣት ነው። ኢትስ ኦኬ። ጋድ በህይወታችሁ ህልውን ነው መገኘቱ ካለ ኢትስ ኦኬ። የተበላሸው ነገር ይስተካከላል። የጠፋው ነገር ይመጣል። የሄደውም ነገር ይመለሳል። እንዳትረሱ። ክፉኛ ተናደደ ይላል መጽሐፍ። ቃየልን ፊቱ ጠቆረ ብሎ ይናገራል። ከዛ የሆነው ጉዳይ እንደዚህ ነው። ይሄ ንዴት ያደረገው ጉዳይ ምንድነው? ከእግዚአብሔር መገኘት ነው ያወጣው። ለዚህ ነው አንዳንዶቻችሁ ቸርች ስትመጡ በቃ ራሳችሁን በዚህ አጀስት አድርጋችሁ ነው። የሚያናዳችሁ ነገር ሰይጣን አዘጋጅቶ እንደሚጠብቃችሁ እወቁ። የሚያበሳጫችሁ ነገር አዘጋጅቶ ይጠብቃችኋል። ኢቭን የተጋጫችሁት ሰው እንኳን አያውቃችሁም፣ አታውቁትም፣ ምክንያቱንም አያውቅም፣ እናንተም አታውቁም። ግን በእግዚአብሔር መገኘት ውስጥ የሚሰራ ነገር እንዳለ ስለሚያውቅ ሰይጣን አስቀድሞ የሚያናድዳችሁ ነገር መድቦላችሁ ይጠብቃችኋል። እግረ መንገድም አጋጣሚም እንደሆነ ሆነ በሉት። ለምሳሌ በወንበር ከዲያቆናት ጋር ከመዘምራን ጋር ከሆነ ጉዳይ ጋር እኔ አውቃለሁ ሰይጣን ጥሩ ተዘጋጅቼ ጸልዬ ቃሉን ሜዲቴት አድርጌ በጥሩ ሁኔታ ለማገልገል ስመጣ ሆን ብሎ ሰዎች ቀጥሮ ይጠብቀኛል። ሰዎች በር ላይ ይጠብቀኛል። ልገባ ስል ፈልጌ ነበር ይላል። ደግሞ እንዴት መግቢያ መውጫዬን እንደሚያገኙት አላውቅም። እኔ ፈልጌ ነበር ይሉኛል። ልገባ እኮ ነው። አቤት ከፕሮግራም በኋላ ላናግር፣ አሁን ላገለግል ነው። ድሮም እናንተ ችግር አለባችሁ፣ ለሰው ጊዜ አትሰጡም። ልክ እንደ ኪዮክስ ዕቃ በቃ እንደዚህ ብድጋ እንደዚህ አድርጎ ጎትቶ ሊያወራ ይፈልጋል። እንዴ በጣም እግዚአብሔር የሚገርም ፕሬዘንስ ኦርደር አድርጎልህ የሚገርም የእግዚአብሔር ሀሎት ፈውስን የምትቀበልበት ወደ ሌላ ዳይሜንሽን የምትገባበት ፕሮግራም እግዚአብሔር ደግሶልህ፣ የእግዚአብሔር ድግስ የሰባ ፍሪዳ ሰይጣን ባዘጋጀልህ ሰው በሽቀ ማምለክ አቅቶ ጉርጥ መስለ ቸርች ውስጥ ታጉሮ ጠርጥ ሁለት ማለት ነው። ለምን ትናደዳለህ? ከቤት ስትወጣ የሚያናድደኝ ሰው አለ አላይም አልሰማም ብለህ
ከመጣም ሐሳቡን አልስተውም እያልክ ሐሳብን ዛሬ አምልኬ ነው የምሄደው እንጂ ሰስኔ አሜን አሜን በልስቲ እዚህ ጋር አትቀመጥም ሲል ዲያቆኑ አይ ላቭ ዩ ቱ ብለህ ትቀመጣለህ። በቃ ምን ላወራ ፈልጌ ነው። ቃየልን መናደድ ከእግዚአብሔር ፕሬዘንስ ነው ያወጣው። ወጣ በቃ ሰውየው ከዛ ጊዜ ጀምሮ ተቀበዝባሽ ሆነ። ለዛውም እኮ ታውቃላችሁ አንዳንዶቻችን ከመገኘቱ የወጣንባቸው ኬዞች በጣም ኤሌመንተሪ ናቸው። እዚህ ግቡ የማይባሉ ተናዳችሁ ትዳራችሁን፣ ተናዳችሁ ህይወታችሁን፣ ተናዳችሁ ልጆቻችሁን አትበትኑ። እንደዚህ ብላችሁ ጻፉ። መናደድ ጻፉ። ፊትን የሚያጠቁር የልብ ጨለማ ነው። ወዳጆቼ ታውቃላችሁ ይሁዳ እኮ ተናዷል፣ ኤሳውም ተናዷል። እንደምታውቁት መፍትሄው ምንድነው ብላችሁ ጻፉ። መፍትሄው ምንድነው? አሁን ከመናደድ ለመውጣት መፍትሄው ምንድነው? ጌታ ይባረክ። ዛሬ እንፈወሳለን። እንደውም ጌታ ተናግሮኛል 99.9 ሳይሆን እዚህ ጉባኤ ውስጥ ያላችሁ ሁላችንም እንናደዳለን። ስናሳምራት ያው ታገሳለሁ ምናምን እንላለን እንጂ እንናደዳለን። ከእግዚአብሔር ፕሬዘንስ እንወጣለን። ከዛ በኋላ አስባችሁታል ቁጭ ብላችሁ ያንን ችግር ራሱ ለመፍታት ይሁን እኔን በማይረባ ምክንያት አንድ ቃል ተናግሬ መጽሐፍ ሙሉ ያብራራውበት ጊዜ አለ። እኔ አንድ ቃል እንደው ያቺ ቃል በቀረች እናቴ መጽሐፍ ሙሉ ሳብራራ እዲ ለማለት የፈለኩት እንደዚህ ለማለት የፈለኩት ይሄንን ለማለት የፈለኩት ይሄንን መጽሐፍ ሙሉ ነው የምታብራራው። አንድ ቃል ተናግረ በንዴት አንድ ቃል ተናግረ ያገሬ ልጆች አንዷ ልጅ እጮኛዋ ድሮፕ አረገኝ አለች። ምኑ ነበር የምትወጅለት አልኳት። ፉጨቱን አለች። ታዲያ የሚያፏጭ ከሄደም ይዘምር ይመጣል። ኢትስ ኦኬ። ለምን ተናደጃለሽ አንቺ? ኢየሱስ ጌታ ነው። አሜን በል። አሁን ስንቶቻችንን ከማይመለከተን ጉዳይ ጋር ሁሉ የተጋጨን? አይመለከትም እኮ ጉዳይ አይመለከትም። በሁለት ልጆች እጮኝነት አሁን ተናደን የምንኖር ሰዎች እኮ አለን። ምንም በማይመለከተን እግዚአብሔር ምስክሬ ነው። መፍትሄው አንደኛ ላለመናደድ መፍትሄው በቃ አንድ ነው። እሱ ማስተዋል ነው። አይ ቲንክ ጥሩ ነገር ማወራችሁ ይመስለኛል። ደስ ብሎት እየሰማ ሰው ያለ ጥሩ ነገር። እድሜያችሁ ከኛ በታችም የሆኑ ልጆች ካላችሁ እዚህ ውስጥ አላችሁ። ብዙዎቻችሁ ከኔ እድሜ በታች ያላችሁ ብርቅዬ ድንቅዬ መስላችሁ ትርንጎ ማንጎ መስላችሁ የምትኖሩት ካሁን በኋላ አሜን በሉ። እኔ አላነሳም ከዚህ ቀጥዬ ስለመናደድ ስለመፍትሄው ነው ማወራው። ግን አትናደዱ ጌታ ብሏቸዋል። ልጆቼ አትናደዱ ብሏል። ኦኬ እንዲህ ብላችሁ ጻፉ። ፍቅራችንንም ጠባችንንም ማስተዋል ጥሩ ነው። ፍቅራችንንም ጠባችንም ማስተዋል ጥሩ ነው። አሁን አንዳንዶቻችን ጠባችንም ብቻ ሳይሆን ማናስተውለው ፍቅራችንንም ራሱ አናስተውለው። የድሮ አባቶች ሲተርቱ እንደዚህ ይላሉ። ስትበላ ለውሃ ስትጣላ ለእርቅ ቦታ ተው ይላሉ። አሁን አንዳንድ ሰው እስከ ጫፍ ከበላ ውሃ ቤት ይገባል። እስከ ጫፍ አቤት እስከ ጫፍ በልተ እንዴት ውሃ ትጠጣል? አትሊስት ስትበላ ለውሃ አስተርፍ እንጂ እንዴ ማወራረጃ አይደል እንዴ? በቃ እዚህ ቁንጣን እስኪ እዚህ ብትስር እስኪ ገባ ድረስ በልተ ከዛ በኋላ ውሃ ቤት ይገባል። በደምብ ስማኝ። ፍቅራችንንም ጠባችንንም ማስተዋል ጥሩ ነው። ስንፋቀርም ቦታ እያስተረፍን ስንጣላም ለእርቅ ቦታ እያስተረፍን ነው እንጂ አሁን አንዳንዶቻችን ስንፋቀርም ቦታ እናስተርፍም። በአንድ አፍ ካልጎረስን በአንድ ወንበር ካልተቀመጥን ከተማው ይረበሽ ሰፈሩ
ብራንላለ በቃ ስንፈቀር ይረበሽ ሽማግሌው ቸርቹ ሁሉ መሪዎች ሁሉ ይረበሹ እንላል። በቃ እንላል። ስንጣላ እግዚአብሔር አላየም። የበግ ጠብ ነው የምንጣለው። የበግ እኔ ከበግ የሚገርመኝ ባህሪው በግ እዚህና እዚህ ጋር ቆሞ እኮ አይጋጭም። እንደዚህ በግ ወደ ኋላ ይሄዳል መጀመሪያ፣ ያኛውም ወደ ኋላ ይሄዳል በግ። ከዛ እንደገና ወደ ኋላ። ልክ እንደዚህ ነው። እኛም ልክ ስንጣላ ወደ ኋላ ያኔ እንዲህ አርገሽኝ፣ እንዲህ በድለሽኝ፣ እንዲህ አርገሽኝ። ከዛ አልጣ አጠገባቸው ያለውን አስተርፈ ተፋቀር በሉት። ንገሩት ያስተርፈ ተፋቀር በሉት። እንዴ ቦታ ተው እንጂ በሉት። እንዴ አዎ ቦታ ተው። ስንጣላ አስተርፈ እንጣላ። ሁሌ እላችኋለሁ እኮ ነው። አሁን ስትሄዱ ከዚህ ቸርች መቼም እኔ አትሄዱም ብዬ የምጠረጥር ሰነፍ ፓስተር እንዳልመስላችሁ ተዘጋጅቼ ነው የምጠብቃችሁ። በማንኛውም ጊዜ በየትኛውም ሰዓት ሳይሻገር ወራጅ አለ እንደምትሉኝ ምንም ጥርጥር የለኝም። እንኳን እናንተ ሌዊም 18 ዓመት የደከመበትን ሰው ትቶ አይ ላቭ ዩ አይ ሚስ ዩ አይ ኪስ ዩ ብሎ ይሄዳል። እኔም እንደሄዱ አትሊስት ግን ስትሄድ በሩን ገጥመህ አይደለም መሄድ ያለብህ፣ ገርበብ አድርገህ ነው። ስትመለስ ገርበብ ብላለች እንዴት አደረግና ተገባለ። ስትጣላ ገጥም አድርገህ የእናቴ አጥንት ሾክ ሆኖ ይውጋኝ አባቴ በቃ ምናምን ብለህ ጨፍጭፈ ገጥመህ አትጣላ፣ አስተርፈህ ተጣላ። በቃ እየተጣላህ እያለ ይሄን ወቅት ትዳሩ ይቀጥላል፣ ቤቱ ይቀጥላል፣ ህይወት ይቀጥላል፣ ኑሮ ይቀጥላል፣ አገልግሎት ይቀጥላል። እውነቴን ነው የምነግርህ። ያለቀ መስሏል እንጂ አላለቀም። ያበቃ መስሏል እንጂ አላበቃም። ህይወት ይቀጥላል። ገጥመህ እንዳትጣላ ገረበብ አድርገህ በዛች በኩል ትላለህ። እያስተዋልክ ተጣላ፣ እያስተዋልክ ተፋቀር። ስትጣሉ አስተርፉ። አንዳንድ ሰው ሲጣላ ከሚስቱ ነው የሚጣለው። እህቷን፣ አክስቷን፣ ዘር ማንዘሯን፣ ቅምቅማያቷን ጨፍጭፎ ረሽኖ ሂትለር ኢዝ ሂር ምናምን ተብሎ ከዛ እንዴት ይሁን እናስታራቂ ሁሉ የጠቡ አካል ሆነዋል። ገብተዋል። ብዙ ሰው ነው ባንዴ የምትነቀው። በ15 ደቂቃ 15 ቅምቅማያት በቃ። ከዛ ማን ያስታርቃል? አንተ ነክታል። እሺ ሁለተኛ መፍትሄ፣ የመናደድ መፍትሄው ትዕግስት ነው። ትዕግስት፣ የመናደድ መፍትሄው ትዕግስት ነው። አንዳንድ ነገሮችን ማለፍ አለብን። በቃ ማለፍ አለብን። ይሄው በደንብ ስማኝ። በቃ አንዳንድ ነገሮችን ማለፍ አለብሽ። በቃ ግዴታ ነው። እያዩ እንዳላዩ፣ እየሰሙ እንዳልሰሙ ማለፍ አቅመ ቢስነት አይደለም። በቃ ማለፍ አለብን። በሁለት አይኖቻችን እያየን እንኖር ካልን ከማንም ጋር እንኖርም። በአንዱ ካየ በአንዱ ጨፍነ ነው። አላየውም አሉ የምትልበት ፓርት ያስፈልጋል። እንዲህ በሁለት አይኔ እያየው እኖራለሁ ካልካዩን እንደዚህ በሁለት አይኔ እያየው ልኑር የምትሉ ሰዎች ናቸው የምትናደዱት። አንድ ዘመን አንድ ሁለት ነው። ነጭና ጥቁር ነኝ እኔ። በቃ እንደዚህ ቀጥታ ነው። በቃ እኔ ለእውነት ሞታለሁ፣ ጥይት ጠጣለሁ። ጠጣ ታርፋለህ፣ ትገላገላለህ። እውነት ብቻውን ይገላል እንጂ አያድንም። እውነትና ምህረት ሲዋደድ ነው ህይወት የሚሆነው። እንደዛ ማለት አይጠበቅብም። በሁለት አይኔ እያየው ልኑር ካልክ ከማንም ጋር አትኖርም። ለምሳሌ አይተው እንዳላዩ ሲያልፉ ታያቸዋል። በቃ ስለዚህ እንደዚህ ነው ማለት አለብን። በዚህኛው በኩል የሚያልፉት ሰዎች አይተው እንዳላዩ ሲሆኑ ጨፍናል። በዚህኛው በኩል ሰላም ይሉን ሰዎች ሰላም እያልክ ሊኖር ይችላል። በአንዱ ካየ በአንዱ መጨፈን ግዴታ ነው። በሁለቱ ጆሮዎቼ
ልስማ አካል ከማንም ጋር አትኖርም። ባንዱ ከሰማ ባንዱ ማፍሰስ መቻል አለብህ። አሁን አንዳንዶቻችን ለምን ምንናድደው ብክን ምንለው? እንሰማለን በሁለቱም አናፈስም። ደግሞ የሆነ ነገር እዚህ ውስጥ ሲገባ ታውቃለህ፣ ውሃ ነገር ገብቶባት ጠቅም ጸጉርን ስታጠብ ድሮ እናሸንፋለን ስታጠብ ካገባ በቃ እንደው ሌሊቱ ሙሉ ሲያስብልን የሚያድረው። ስለዚህ ማድረግ ያለብህ ምንድነው? በተለይ አገልጋይ ከሆንክ በዚህ ትሰማለህ፣ በዚህ ታፈሳለህ። በቃ መፍትሄው እሱ እንጂ በሰማ ቁጥር ነጠላ እዚህ ላይ ያል በቃ አበቡሽ ምናምን ያልክ በቃ በዶርዘኛም በጋሞኛም በጉራጊኛም የምታለቅስ ከሆነ በአማርኛም በኦሮምኛም በቃ በጠቅላላ የምትል ከሆነ እሳት ነው ወደ ውስጥ የምትለክሰው። በቃ ሰምተሃል አሉ አልሰማህም አሉ። ሰምተሃል እኮ አልሰማህም አሉ። አይተሃል አላየህም አሉ። በአንዱ ሰምተህ በአንዱ አፍስሰህ ነው እንጂ የሰማውን ሁሉ ካስቀመጥክማ ካቆርከውማ አይሆንም። ብዙ ነገር ነው የሚፈለፍለው። እንዳትናደድ፣ እግዚአብሔር ምስክሬ ነው። እንዳትናደድ እግዚአብሔር ምስክሬ ነው። ኢየሱስ እስኪመጣ እዚህ ምድር ካልቆየ ሜትር በሜትር ነው ቤትህ። እንዳትናደድ፣ እዚህ ምድር ያለው ማለት ነው። እንዳትናደድ። ለመናደድ ፕሮግራም የያዘች ሰዎች የመጨረሻ ሶስተኛውና የመጨረሻው መፍትሄ መመለስ ነው። መመለስ ነው። ለክፋት ታማኝ አለመሆን፣ ካፈርኩ አይመልሰኝ አለ ማለት። አሁን አንዳንዶቻችን ካፈርኩ አይመልሰኝ ብለን ድርቅ በቃ መመለስ ስተት ነው። አዎ በቃ ኢትስ ኦኬ ስተት ነው ብለን መመለስ መፍትሄ። አሁን ስትናደዱ ከቤት ወጣችሁ የምታድሩ ሰዎች በስመ አብ ወልደ መንፈስ ቅዱስ ላያችሁ ላይ ያለ ዛር፣ ውቃቢ፣ መተት፣ ድግምት ልክ ስትናደዱ እንደዚህ የሚያንቀጠቅጣችሁ ሰዎች ዛር ከቤት የሚያስወጣ ዛር አሉ። እንደዚህ በቃ ግንፍል ሲሉ ብቻ አልጋ ይዘው ካፈርኩ አይመልሰኝ ይሰራ። ስተት ነበረ ማለት በቂ ነው። አም ሶሪ ማለት በቂ ነው። ጥሩ ነው። ጻፉ። የመጨረሻ መናደድ ትርፍና ኪሳራን ማስላት የማይችል ሰነፍ ነው። ትርፍና ኪሳራን ማስላት የማይችል ሰነፍ ነው። ተናደድ ትዳርን ካፈረስክ አትጠራጠር፣ በጣም ቀሺም ነህ። ትርፍና ኪሳራን አታሰላም ማለት ነው። ሁለት አይነት ካልሲ አንዱን ገልብጠህ አንዱን በፊት ለፊት አርገህ ነው የምትኖረው። የብዙ ሰዎች አገልግሎት ራሱ ትርፍና ኪሳራውን አያሰላም። በቃ ወጣው እንዳመጣላቸው ነው የሚያወሩት። ትርፉ ምንድነው? ኪሳራው ምንድነው? መናደድ ትርፍና ኪሳራውን አያሰላም። መናደድ በር ከፍቶ ደስታ ማባረር ነው። በቃ በር ከፍቶ ትልቁን በር ደስታ ማባረር ነው። እንዴ በር ከፍቶ የሸኘውን ነገር ደግሞ ለምን ሄደ? እኔ በቃ ህይወቴ ከደስታ ይራቀ ነው ምናምን እያልክ መቸገር የለብህም። በር ከፍተ ህይወትህን ማመሰቃቀል የለብህም። በር ከፍተ ደስታ ማባረር በለው መናደድ ማለት። ጌታ ይባረክ። ይኸው ዛሬ የመጨረሻ እዚህ ጋር ሲደፍኑባችሁ እንደ ይስሐቅ ፈቀቅ እያላችሁ እየቆፈራችሁ እንደውም መጨረሻ ላይ ድንጋያማው መሬት ውሃ ሰጠውን ተብሎ እንደተጻፈ እንዳትናደዱ። ይዘጉባችኋል፣ እንዳትናደዱ። አላህ አባ መላቸሩ ዶልዳሌው ሌላ መክፈት ይችልበታል። እስቲ በደንብ አድርገህ አሜን በል። በቃ ሌላ ይከፍታል፣ አትጠራጠር። ማታ ካቻቲ አላባንታ እንዳትናደድ። እግዚአብሔር ምስክሬ ነው። እንዳትናደድ፣ በሸጥከው ነገር እንዳትናደድ። አትጠራጠር። እንደሱ አይነት አይደለም፣ እንደሱ አይነት አይደለም። ከሱ የሚበልጥ የማይወዳደር እንደውም የሸጥከውን ቤት እንዲህ ቁልቁል የምታየው አይነት ቤት ላይ ነው ገዝተህ እዛ ጣራው ላይ ቆመ ያ ቆርቆሮ ወላ አሁን እናደዳለን። ጌታ እንዳትናደድ። አበባዮሽ እንደምትል እዚች ጋርና እዚች ጋር ጉድ ሞርኒንግ እንደተሰራች ትንሽዬ ልጅ ዘመናችሁ ታድሶ አሜን በል። አሜን በል። ተነግሬያለሁ። የሐዘን
የሐዘን ማቅ ከላይ ተገፎ እንዴ ስንገፋው ለበለበ፣ ስንገፋው ከፍ አለ፣ ስንገፋው አማረበት። እያማረበት ነው ብለው ይተውሃል። አሜን በል። በጣም የሚነካኩ ሰዎች እግዚአብሔር ምስክሬ ነው። ቅባትህን ያበዙታል፣ ሞገስህን ያበዙታል፣ ክብርህን ያበዙታል። እግዚአብሔር ምስክሬ ፍጥነትን ይጨምሩታል። በመለምለም አንድ ጊዜ ሲቀጥፉ 4 ቅርንጫፍ አውጥተህ በማግስቱ ትጠብቃቸዋል። አንድ ጊዜ ሲመቱ 4 ከፍታ ጨምረህ ትጠብቃቸዋል። ለምትል የሚያናድድህማ እንደተናደድክለት ካወቀ ቀጥሎም ሊያናድድህ ሌላ ፕሮግራም ነው የሚቀርጽልህ። ለምን ተናድዳለህ? 100% እዚህ ውስጥ አይኔ ውስጥ 100% አሁን ያለው ህይወታችሁ ቢቋረጥ አሁን ምሰሩት ነገር ቢቋረጥ መኖራችሁ ግን አይቋረጥም። ለምን መሰላችሁ? እስከ ዛሬ የኖራችሁት ይሄንን አሁን ምሰሩትን ስራ ሰርታችሁ አይደለም። አላኖራችሁ። ወደዚህ ምድር ያላመጣችሁ ነገር ከዚህ ምድር አይወስዳችሁም። አሜን ባሉ። የመገኘታችሁ ምክንያት ያልሆነ የትኛውም ነገር እናንተ ጥገኝነታችሁ ከእግዚአብሔር ጋር ነው። እናንተ የተጣበቃችሁት ከእግዚአብሔር ጋር ነው። የእናንተ ቤዚክ ጉዳይ እግዚአብሔር ብቻ ነው። ስማ፣ በሚሄድ ሰው እንዳትናደድ። ቢሄድ የሚያጎልብህ እግዚአብሔር ብቻ ነው። በሚሄድ ሰው እንዳትናደድ። ከህይወት በሚወጣ ሰው እንዳትናደድ። ይሄድ ከፈለገ ይሄድ። ሲመጣ ምን አመጣ? ሲሄድ ምን ያጎላል? እንዳትናደድ። ሲመጣ ህይወት ያመጣ፣ ሲሄድም መንፈሱን የላከ ለኔ ህይወት በጣም መሰረታዊ የሆነው እግዚአብሔር ነው የሚል ሰው አሜን ይበል። እግዚአብሔር ነው የሚል ሰው አሜን ይበል። ስለዚህ ከእጅክ ላይ በሄደ ነገር እንዳትበሳጭ። ማን በመምጣቱ ምን አምጥቶ ነው በመሄዱ ምንም ያጎለው? ማን ምንም እጅክ ላይ ያለው መኪና ሄዶ ሊሆን ይችላል። መጥቶ ምን አመጣ? መጥቶ ትናንት ከምትኖረው ኑሮ ምን የተለየ ነገር ባንተ ህይወት ላይ ጨምሯል? ምንም ከስም በስተቀር ወርቅ፣ ብር፣ ልብስ፣ ህይወት፣ ጓደኛ ምናምን የፈለከው ጉዳይ እነዚህ ነገሮች በጠቅላላ መጥተዋል። ያመጡት ነገር የለም። መስሎክ ነው። እግዚአብሔር ምስክሬ ነው። መስሎክ ነው። ድሮም አንድ እንጀራ በወጥ ነበር የምትበላው፣ አሁንም አንድ እንጀራ በወጥ ነው የምትበላው። ድሮም አንድ አልጋ ላይ ነበር የምትተኛው፣ አሁንም አንድ አልጋ ላይ ነው የምትተኛው። አለቀ። ህይወትሽን በእጁ የያዘው እግዚአብሔር ነው። ያንቺ ህይወት በማንም እጅ ላይ አይደለም ያለው፣ በእግዚአብሔር እጅ ላይ ነው። ላንቺ በጣም መሰረታዊው እግዚአብሔር ነው። ላንቺ በጣም መሰረት የማትደራደሪበት እግዚአብሔር ነው። እግዚአብሔር ነው። እውነቴን ነው። ይሄንን ትምህርት የምትሰሙ ሰዎች፣ እዚህም ያላችሁ በሚዲያ የሚሰሙ ሰዎች ብዙዎቻችሁ የደም እንትናችሁ ግፊታችሁ ይቀንሳል። ነገራችሁ ሁሉ እኮ በቃ ቢፒያችሁ ጨምሩ፣ ስኳራችሁ ጨምሩ፣ ተናዳችሁ ተቃጥላችሁ እንዴ! አሁን አንተ ብትሞት ወይ አንቺ ብትሞቺ ምንድን ነው የሚሆነው? እድርተኛው ጠቅላላ ሽንኩርት እኮ ነው የሚልጠው ሊበላ። የሚያሳስባቸው ጉርጓድ መግባት ሳይሆን ቀጥለው የሚበሉት ነገር ነው። እንዴ ለምን ትቃጠያለሽ? ምን ስለሆነ ትናደጃለሽ? አጅላባስ በለሽ። ፕሬዝ ጋድ አሜን በሉ። ዛሬ አልኳችሁ እኮ እኔ ራሴ የሆነ ፓርት ተነቅሎ አሁን አንዳንዶቻችን በቃ ጸባይ ማረሚያ ገብተን አይደለም ይሄን ጉዳይ ብናቆመው። በቃ ዛሬ ታያላችሁ ተአምራት በልባችሁ ላይ ሆኗል። ተአምራት ወይ በቃ ያ ነገር እኮ ቀረኩ ከላይ ላይ እንዴት እንደሄደ አላቅም እስክትሉ ድረስ በቃ ጌታ ነፃ በር ከፍታችሁ የምታባርሩት ደስ የላችሁ። በቃ ደስ ይለኛል እግዚአብሔርን ስጠራ ያላችሁ ወዳጆች ይሁኝ ነኝ። የመጨረሻ መናደድ ርካሹን ውዱን ርካሽ አድርጎ የሚያሳያችሁ አታላይ ነጋዴ ነው እንዳልኳችሁ። በህይወታችን ውዱ ከጌታ ቀጥሎ ቤተሰቦቻችን ናቸው። ቤተሰብ ነው አለቅ። በጣም ውዱ ቤተሰብ ነው።
አለቀ። የቤተሰብ ርካሽ የለውም። ልክ ስትናደድ በሆነ ነገር በጣም ብልጭ ምናምን ሲልብህ ቤተሰብን አራክሶ ጓደኞችን ያዋደድልሃል። እነሱ ደግሞ ሆይ ሆይ ይሉልሃል። አንተ እኮ እስኪያሻሽጡ ድረስ። ከዛስ ብቻህን ቀርተህ ስስ ፌስታል እዚህ ላይ አድርገህ ሰንደል ስትሎክስ ነው ትተው የሚሄዱት። በቃ እንዳታራክስ ነግሬሃለሁ። ስለዚህ ነገር ቢሞላ ነገር ባይሞላ ብለህ መዘመር ነው። በቃ ነገር ቢሞላ ባይሞላ በስ ያልመዝን ከሁኔታዎች ላይ ነው ማንም አይመስል ጌታ ይባል። እንደዚህ ብላችሁ ጻፉ። የመጨረሻ እንደዚህ ብላችሁ ጻፉ። መናደድ በሉ ጻፉ። ለሰይጣን በር መክፈት ነው። የሰላም ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ ነህ ብላ ነገር ቢሞላ ነገር ባይሞላ የሰላም ምንጭ አንተ ነህ። የደስታዬ ምንጭ አንተ ነህ። የሰላም ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ አሁን ላለመናደድ መፍትሄው በሁለት አይን አለማየት ነው። አሁን እዚህ ውስጥ ያላችሁ ሴቶች እጃችሁን አንሱ። ሴቶች ከፍ እቤት በሥራ ከሚያገዟችሁ ሰዎች ጋር ላለመናደድ መፍትሄው በሁለት አይን አለማየት ነው። በሁለት አይኑ ካየሽ ሸረሪቱ፣ እቃው፣ ቆሻሻው ምኑ እንደው በቀል ያለሽ አማራጭ በአንድ አይን ማየት። በሁለት አይን ካይሽ አይሆን። በአንድ አይን ሸረሪቱ ስታዩ መረብ ነው በለኝ ጌታ ሆይ በቃ አለቀ። አሁን እንዴት አድርጌ እኮ እናንተን ወደ አለማናደድ ለማምጣት በሁለት አይን አለማየት ነው። በቃ እየጠራሻት በመስኮት እየጠራሻት አቤት አትልም። ላለመናደድ መፍትሄው በሁለት ጆሮ አለመስማት። በአንዱ ከሰማ በአንዱ ማፍሰስ ነው። አለቀ። እኔ ራሴ የምኖረው አሁን አንዳንዶቻችሁ አላችሁ እዚህ ውስጥ ብትኖሩ ስለ እኔ በሁለት ጆሮአችሁ የምትሰሙ ተው። እኔ ራሴ በአንድ ጆሮዬ ነው የምሰማው። በአንዱ ሰምቼ በዚህ ነው የማፈሰው። በቃ እናንተ በሁለቱም ሰምታችሁ ውሃ ውስጣችሁ እንደሚሄድ ኩልኩል እንደሚልባችሁ ትቸገሩ ሰዎች እንዳትናደዱ። ያውኑ መዝሙር መዘመር ነው ዝም ብላችሁ የተቀደመ በቃ ቀድማችሁ ተደስታችኋል እናንተ የቀረው ዘመኔ የዘላለም ደስታ ኢየሱስ ሆኖኝ ለኔ ቀድሜ ተደስቻለሁ በኢየሱስ ተደስቻለሁ። ወደ እኔማ ዘርጉ እጆቻችሁ እንደዚህ ዘርጉ። እንደዚህ እኔ እንደዘረጋሁት ከእግዚአብሔር አብ ከልጁም ከክርስቶስ ኢየሱስ ከመንፈስ ቅዱስም የሆነ ደስታና ሰላም በጌታ በኢየሱስ ስም በላያችሁ ላይ ይፍሰስ። ሁኔታን የሚያልፍ ሰላም በሕይወታችሁ ላይ ይፍሰስ። ጤንነታችሁን የሚጠብቅ ሰላም፣ ደስታ፣ መንፈሳችሁን የሚጠብቅ ሰላም፣ ውስጣችሁን የሚጠብቅ ሰላም ከእግዚአብሔር አብ ከልጁም ከክርስቶስ ኢየሱስ ከመንፈስ ቅዱስ በጌታ በኢየሱስ ይፍሰስላችሁ። ዘርጉ እጆቻችሁ እንደዚህ ዘርጉ እንደዚህ እማይናደደው እማይሰበረው እማይበሳጨው አጋንንት ራሱ ባለማበሳጨቱ ወደ መበሳጨት እግዚአብሔር ምስክር። ዘርጉ እጆቻችሁ። ዛሬ ጸለይኩላችሁ መድኃኒት ከሌለው ከማናቸውም አይነት በሽታ በጌታ በኢየሱስ ስም ፍጹም ጤነኛ ናችሁ። ከስኳር፣
ከደም ግፊት፣ ከተለያየ ከከባድ ራስ ምታት፣ ከጭንቀት፣ ከተለያየ በሽታ በጌታ በኢየሱስ ስም ጤነኛ ናችሁ። ይኸው እያያችሁኝ ዘርጉ እጆቻችሁን። እናንተ ቤተ ክርስቲያን እንጂ ፍርድ ቤት አትገኙ። እናንተ አንደበታችሁን ለዝማሬ እንጂ ወረቀት ለክስ ፋይል የምትከፍቱ ሰዎች ቤተ ክርስቲያን ነው መገኛችሁ። ቤተ ክርስቲያን ዘርጉ እጆቻችሁን። እንደዚህ ማታ ላይ ይሆንላችኋል፣ ይሆንላችኋል፣ አድርጎላችኋል፣ ሰርቶላችኋል። እግዚአብሔር ሰርቶላችኋል። እግዚአብሔር ሙሴ በቁጣና በብስጭት እነ አሮን ከተራራው ሊያወርዱት እንደታገሉ እጁ ላይ ያለውን ነገር እንዳስጣሉት የተቀበለውን ነገር እንዳስጣሉት ሙሴ የተቀበላችሁትን ሕይወት፣ ኑሮ፣ ትዳር፣ ኃላፊነት በብስጭት ሊያስጥላችሁ የሚፈልግ የትኛውም የጠላት አሰራር እንዳያገኛችሁ በጌታ በኢየሱስ ስም ፍጹም ሰላም ሆናችሁ Maranatha, Geta